ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በ2017-18 በመኸር ወቅት የተዘራው ሰብል በጥሩ ቁመና ላይ መሆኑን በሀዲያ ዞን በሌሞና በሚሻ ወረዳ ያነጋገርናቸው አርሶ አደሮች ተናገሩ። የተሻሻሉ የእንስሳት ዝርያዎችን ተግባራዊ በማድረግ ምርትና ምርታማነትን ማሳደግ እንደሚያስፈልግ የክልሉ ግብርና ቢሮ አስታወቀ። ከውጭ በአሜሪካ ዓመታዊ የመንግስት በጀት አለመጽደቁን ተከትሎ በቀጣዮቹ 2 ቀናት ውስጥ በርካታ የፌዴራል ሰራተኞችን ከስራ እንዲሰናበቱ ማድረግ እንደሚጀምር ዋይት ሃውስ አስታወቀ። ወደ ዝርዝር ዜናዎች እናልፋለን። ከዜናዎቹ ጋር መብረካ ደሳለኝ ነኝ። በ2017-18 በመኸር ወቅት የተዘራው ሰብል በጥሩ ቁመና ላይ መሆኑን በሀዲያ ዞን በሌሞና በሚሻ ወረዳ ያነጋገርናቸው አርሶ አደሮች ተናገሩ። ምንትዋብ ኢያሱ ዝርዝሩን ታቀርበዋለች። በ2017-18 በመኸር ወቅት የተዘራው ሰብል በጥሩ ቁመና ላይ መሆኑን በሀዲያ ዞን በሌሞና በሚሻ ወረዳ አግኝተን ያነጋገርናቸው አርሶ አደሮች ተናግረዋል። ሀዲያ ቴሌቪዥን በሀዲያ ዞን በሌሞ ወረዳ በጀዌ ቀበሌና በሚሻ ወረዳ በሳንቶ አምበቃ ቀበሌዎች በተለያዩ አካባቢዎች የሰብል ቁመናን ተዘዋውሮ ቅኝት አድርጓል። በቅኝቱ ወቅትም በመኸር እርሻ የተዘራው ስንዴ፣ ጤፍ፣ ባቄላና ሌሎች ሰብሎች በጥሩ ቁመና ላይ መሆኑን መመልከት ተችሏል። የሌሞና የሚሻ ወረዳ አርሶ አደሮች በመኸር እርሻ የተለያዩ ሰብሎችን መዝራታቸውን ተናግረው በአሁኑ ወቅትም የአረም ቁጥጥርና የዋግ በሽታ እየተከላከሉ መሆኑን አስረድተዋል። አርሶ አደሮቹ አክለውም መድኃኒት በነጋዴዎች እጅ ላይ መሆኑ የዋጋና የጥራት ልዩነቶች መኖሩን ገልጸው በመንግስት በኩል እንዲቀርብም ጠይቀዋል። በመኸር እርሻ ወቅት በአፈር ማዳበሪያና በምርጥ ዘር አቅርቦት የተሻለ አፈጻጸም እንደነበር ያነሱት አርሶ አደሮቹ በምርት አሰባሰብ ወቅትም ዘመናዊ ቴክኖሎጂ ማሰባሰብ እንዲችሉ መንግስት ድጋፍ እንዲያደርግ ጠይቀዋል። በሚሻ ወረዳ የሳንቶ አምበቃ ቀበሌ ግብርና ጽሕፈት ቤት ኃላፊ አቶ አሰግድ ገዛው በበኩላቸው በቀበሌው በመኸር እርሻ የተለያዩ ሰብሎችን መዝራት መቻሉን አብራርተው ለዚህም የሚያስፈልግ ግብዓት ቀርቦ የተዘራው ሰብል በአሁኑ ወቅት በጥሩ ቁመና ላይ መሆኑን አስረድተዋል። አቶ አሰግድ አክለውም በአሁኑ ወቅት አርሶ አደሮች የሰብል ጥበቃ እንዲያደርጉ የአረምና የዋግ ቁጥጥር እንዲያደርጉም ከግብዓት አቅራቢ ድርጅቶች ጋር በጋራ እየተሰራ መሆኑን አስረድተዋል። አርሶ አደሮቹ ሰብሎቹን ጥበቃ እንዲያደርጉና ምርት በመሰብሰብ ወቅት ዘመናዊ ቴክኖሎጂ ተጠቅመው እንዲሰበስቡ መልእክት አስተላልፈዋል ሲል ባልደረባችን ዋበላ ወርቁ ዘግቧል። የተሻሻሉ የእንስሳት ዝርያዎችን ተግባራዊ በማድረግ ምርትና ምርታማነትን ማሳደግ እንደሚያስፈልግ የክልሉ ግብርና ቢሮ አስታወቀ። በማዕከላዊ ኢትዮጵያ ክልል ግብርና ቢሮ የእንስሳትና ዓሳ ሀብት ዘርፍ የዳልጋ ከብት ዝርያ የማቀናጀት የሲንክሮናይዜሽን ማስጀመሪያ መርሃ ግብር በሾኔ ከተማ አካሂዷል። ለምለም ይል የሀዲያ ዞን ግብርና መምሪያ ኃላፊና የዋና አስተዳዳሪ ተወካይ ዶክተር አብታሙ ታደሰ እንደገለጹት በዞኑ የአርሶ አደሮችን ምርትና ምርታማነት ለማሳደግ በተለያዩ ዘርፎች በተሰሩ ተግባራት ምርታዊ ስኬቶች መመዝገባቸውን ጠቁመው በቀጣይም በምግብና ስነ ምግብ፣ በውጭ ምርት፣ በስራ ዕድል ፈጠራና በሌሎች መስኮችም በትኩረት እንደሚሰራ ተናግረዋል። በዞኑ ወደ 3 ሚሊዮን የዳልጋ ከብቶችና ወደ 1 ሚሊዮን የተሻሻሉ ዝርያዎች መኖራቸውን ያነሱት ዶክተር አብታሙ በቀጣይም 4000 ከብቶችን በማዳቀል 22000 ጥጃዎችን ለማዘጋጀት ና የእንስሳትን ዝርያ ለማሻሻል የተጀመረው ስራዎች በትኩረት እንደሚሰራ ገልጸዋል። በክልሉ በምክትል ርዕሰ መስተዳደር ማዕረግ የግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ስሩር እንደተናገሩት መንግስት ግብርናን በተለይም የእንስሳት ሀብትን በማዘመን ኢኮኖሚያዊ ተጠቃሚነትን ለማረጋገጥ ዘርፈ ብዙ ስራዎችን እየሰራ መሆኑንና ብዙ ስኬቶች መመዝገባቸውን አስረድተዋል። የእንስሳት ሀብትን ማዘመን ለሀገር ኢኮኖሚያዊ እድገት ወሳኝ ነው ያሉት አቶ ኡስማን በክልሉ 8 አነስተኛና መካከለኛ የወተት ማቀነባበሪያ የተደራጁ አርቢዎች ተጠቃሚ መሆናቸውን ተናግረዋል። ዛሬ በሀዲያ ዞን በሾኔ ከተማ የተጀመረው የእንስሳት ዝርያ ማሻሻያ ሲንክሮናይዜሽን ፕሮግራም በሁሉም አካባቢዎች ህዝባዊ በማድረግ ሁሉንም አርቢዎች ተጠቃሚዎች እንዲሆኑ በቅንጅት መስራት ይገባል ብለዋል። የክልሉ ግብርና ቢሮ ምክትል ኃላፊና የእንስሳትና ዓሳ ሀብት ዘርፍ ኃላፊ አቶ ኢያሱ ተረፈ በበኩላቸው በክልሉ የእንስሳት ሀብትን በማሳደግ የሌማት ትሩፋትን ለማረጋገጥ በርካታ ተግባራት መከናወናቸውና በተለይም በምጥን መኖ አቀራረብ፣ በእንስሳት ዝርያ ማሻሻያና በእንስሳት ጤና አጠባበቅ በትኩረት
ትኩረት ተሰርቷል፣ ውጤትም መጥቷል ብለዋል። በክልሉ 243,000 የተሻሻሉ ዝርያዎችን ለማርባት ታቅዶ እስካሁን 123,000 ጥጃዎችን ማዘጋጀት መቻሉንና በዘርፉ በወተት ማቀነባበሪያ የተደራጁ 2800 አርሶ አደሮች ተጠቃሚዎች መሆናቸውን አቶ እያሱ አስታውቀዋል። የሾኔ ከተማ አስተዳደር ከንቲባ አቶ አበራ በዶሬ እንደገለጹት የሾኔ ከተማና የባደዋቹ ክላስተር የተለያዩ አዝርቶችና የእንስሳት አስተዋጽኦችን ለሀገሪቱ ማዕከላዊ ገበያ በማቅረብ ግንባር ቀደም አካባቢ መሆኑን በመግለጽ በከተማው የተሻሻሉ የእንስሳት ዝርያ 87% መድረሱንና የወተት ምርትን በብዛትና በጥራት እየጨመረ መሆኑን ተናግረዋል። የምስራቅ ባደዋቹ ወረዳ ግብርና ጽሕፈት ቤት የእንስሳት ጤና ዘርፍ መሪ አቶ ማርቆስ ለራሙ በበኩላቸው የአርሶ አደሮችን ተጠቃሚነት ለማረጋገጥና የእንስሳትን ምርትና ምርታማነት ለማሻሻል የእንስሳት ዝርያ፣ የተመጣጠነ መኖ አቅርቦትና የእንስሳት ጤና ማሻሻልና መጠበቅ ወሳኝ መሆኑን አስረድተዋል። በዕለቱ ያነጋገርናቸው የሾኔ ከተማ አርሶ አደሮች መካከል አርሶ አደር አሰፋ ደንበልና አርሶ አደር ማሩ ፉንጌ እንደገለጹት ከአሁኑ በፊት ዝርያቸው ያልተሻሻሉ የአካባቢው ላሞችን በማርባታቸው አጥጋቢ ምርት እንደማያገኙ ጠቁመው ዝርያቸው የተሻሻሉ የውጭ ላሞችን እያረቡ ተጠቃሚ መሆናቸውን ተናግረዋል። አርሶ አደሮቹ አክለውም የዘር ማሻሻያ በመጠቀማቸው ተጨማሪ ጊደሮችን የተሻለ ወተት ምርት ገቢ መገኘቱን አስታውቀዋል ሲል ባልደረባችን ደለኝ ጋሻውን ዘግቧል። እንደ ሄቦ በዓል አንድ የሚያደርጉት ሴቶችን በማጠናከር የኢትዮጵያ ብልጽግናን እውን ማድረግ እንደሚያስፈልግ የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱ ተናገሩ። ቤቴሌም ደመቀ ተጨማሪ አላት። የእርቅና የፍትህ በዓል የሆነው የየም ብሔረሰብ ዘመን መለወጫ ሄቦ በዞን ደረጃ በሳጃ ከተማ ሲከበር በባህል አባቶች ምርቃት መርሃ ግብሩን ጀምረዋል። በክብረ በዓሉ በክብር እንግድነት የተገኙት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደርና የትምህርት ቢሮ ኃላፊ አቶ አንተነህ ፈቃዱ የሰው ልጅ መንፈሱን በየጊዜው ማደስ ይኖርበታል በማለት የሄቦ በዓል ለዘመናት ሲሻገር የመጣ የአዲስ ተስፋ መፈንጠቅ የየም ብሔረሰብ ራሱን በአዲስ ተስፋ የሚያድስበት ድንቅ ባህል ነው ብለዋል። አቶ አንተነህ ይዘውም የተለያዩ የክልል ብሔረሰቦች በመስከረም ወር አጋማሽ ዘመናቸውን ሲቀይሩ አንዱ ብሔር በሌላ ብሔር የዘመን መለወጫ ላይ በመገኘት በዓሉን ማድመቁን አስታውሰው እንደ ሄቦ በዓል አንድ የሚያደርጉ ሴቶችን በማጠናከር የኢትዮጵያ ብልጽግናን እውን ማድረግ ያስፈልጋልን ብለዋል። የየም ዞን ዋና አስተዳዳሪ አቶ ሽመልስ እጅጉ በበኩላቸው የእንኳን አደረሳችሁና የእንኳን ደህና መጣችሁ መልእክት አስተላልፈው የኢትዮጵያ ብልጽግና የማንሰራራት ጅማሮ የሆነው የህዳሴ ግድብ በተጠናቀቀበት ማግስት የዘንድሮውን የሄቦ በዓል መከበሩ ለየት ያደርገዋልን ብለዋል። አቶ ሽመልስ አክለውም የየም ብሔረሰብ ዘመኑን በጨረቃ እንደሚቆጥር ተናግረው ሄቦ ማለት ደስታ፣ ተስፋ ሚለውን የአማርኛ ትርጉም ይዞ የአሮጌው ዘመን መሻገሪያ የአዲስ ዓመት ብስራት ነው ብለዋል። የየም ብሔረሰብ ዘመን መለወጫ የሆነው ሄቦ በሳጃ ከተማ ሲከበር የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳደርና የትምህርት ቢሮ ኃላፊ አቶ አንተነህ ፈቃዱ፣ የማዕከላዊ ኢትዮጵያ ክልል ብሔር ብሔረሰቦች ምክር ቤት አፈ ጉባኤ አቶ አቡቶ አኒቶ፣ የማዕከላዊ ኢትዮጵያ ክልል ዋና የመንግስት ተጠሪ ዶክተር ዲላሞ ቶሬ፣ የክልል የዞን ከፍተኛ አመራሮችና የየም ብሔረሰብ ነዋሪዎች በተገኙበት በከፍተኛ ድምቀት ተከብሯል ሲሉ ባልደረባችን ናሆም ዮሐንስና ሙላለም ቀጭኔ ከሳጃ ዘግበዋል። የመደመር መንግስት ችግሮችን በግልጽ አሳይቶ የሚያስተምር ጠቃሚ መጽሐፍ መሆኑን የሰላምና ልማት ተመራማሪና አማካሪ ሮባ ጴጥሮስ ተናገሩ። ቤቴሌም ደመቀ የመደመር መንግስት መጽሐፍ በርካታ ሀገራዊ ጉዳዮችን አንስቶ ችግርን ከስር መሰረቱ የሚያስቃኝ እና እጅግ አስተማሪ ሀሳቦችን የያዘ ነው ሲሉ የሰላምና ልማት ተመራማሪና አማካሪ ዶክተር ሮባ ጴጥሮስ ተናግረዋል። ዶክተር ሮባ ጴጥሮስ የመደመር መንግስት መጽሐፍን በተመለከተ ከኤቢሲ ጋር ባደረጉት ቆይታ ኢትዮጵያ ዘመናትን የተሻገረ ታሪክ እና የስልጣኔ ምንጭ እንዳላት በመጽሐፉ በስፋት መስፈሩን ጠቁመዋል። ትውልዱ ፍጥነትና ፈጠራን ሳይጨምር ያደረገው ጉዞ ኢትዮጵያን ወደኋላ እንዳስቀራት መጽሐፉ ያነሳል ሲሉም ተመራማሪው አስረድተዋል። በተለይም ከስራ ይልቅ እርስ በእርስ መነታረክ ውስጥ በመግባቱ ትውልዱ ውጤታማ አለመሆኑን መጽሐፉ ያስረዳል ሲሉም ገልጸዋል። የመደመር መንግስት ችግራችንን ለምንድን ነው እስካሁን ያልቀረፍ ነው ብለን እንድናስብም ያደርጋልም ይላሉ። ችግሮችን ለመቅረፍ የሞከርንባቸው መንገዶች በራሱ ችግር ወለድ መሆናቸውን በግልጽ የሚያስቀምጥ መጽሐፍ መሆኑንም አንስተዋል። ኢትዮጵያ የስልጣኔ ባለቤት የነበረችና የተለያዩ
ጥበቦችን ለዓለም ያስተማረች ሀገር ብትሆንም ለምን በድህነት ውስጥ ቆየን ብሎ በመጠየቅ ለመፍትሄውም ሀሳብ የሚያመላክት መጽሐፍ መሆኑን አስረድተዋል። እነዚህን ችግሮች ለመቅረፍ ከችግሮቻችን በላይ በሆኑ አሳቢዎችን ማምጣትና የማይችሉ የሚመስሉ መፍትሄዎችን መጠቀም እንደሚገባም የሚያሳይ ሀሳብ የያዘ መጽሐፍ መሆኑንም አመላክተዋል። ስራን በፍጥነትና በጥራት እንዲሁም ቴክኖሎጂን በስፋት ጥቅም ላይ ማዋል እድገታችንን ለማስቀጠል እንደሚረዳ የመደመር መንግስት ያስገነዝባል ሲሉም ዶክተር ሮባ ጴጥሮስ ገልጸዋል ሲል ኢቢሲ ዘግቧል። ብሔራዊ የጤና ደህንነት ትግበራና የአንድ ጤና ስትራቴጂያዊ እቅድ የህብረተሰብ ጤናን ለአደጋ የሚያጋልጡ ስጋቶችን በጋራ ለመከላከልና ለመቆጣጠር የሚያስችል አቅም እንደሚፈጥሩ የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ። ዘመን ዮሐንስ ብሔራዊ የጤና ደህንነት ትግበራ የአንድ ጤና ስትራቴጂያዊ እቅድ የህብረተሰብ ጤናን ለአደጋ የሚያጋልጡ ስጋቶችን በጋራ ለመከላከልና ለመቆጣጠር የሚያስችል አቅም እንደሚፈጥር የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ። ኢትዮጵያ ለሰዎች ደህንነትና ለብዙሃን ህይወት ጥበቃ ስርዓተ ምግብን ለማረጋገጥ የጤና ስጋትን በዘላቂነት ለመቋቋም ብሔራዊ የጤና ደህንነት ትግበራና አካታች የአንድ ጤና ስትራቴጂያዊ እቅድ አዘጋጅታለች። የጤና ሚኒስትር ዶክተር መቅደስ ዳባ በዚህ ወቅት እንዳሉት የዓለም አቀፍ የጤና ህግጋትና የኢትዮጵያን ልምድ መሰረት አድርገው የተዘጋጁ መሆናቸውን ጠቁመዋል። የህብረተሰብ ጤናን ለአደጋ የሚያጋልጡ ስጋቶችን በመተንበይ ቀድሞ የመከላከልና ምላሽ የመስጠት ስራ እየተሰራ መሆኑን ገልጸው ስትራቴጂው ከሰው ጤና ጋር ተያያዥ የሆኑ ጉዳዮችን በጋራ መቆጣጠር ያስችላል ብለዋል። በመሆኑም ለህብረተሰብ ጤና መጠበቅና የአየር ንብረት ለውጥን መከላከልና የአካባቢን ጥበቃ ላይ የሚመለከታቸው የመንግስትና መንግስታዊ ካልሆኑ ድርጅቶች ጋር በትብብር እንሰራለን ነው ያሉት። የአንድ ጤና ስልታዊ እቅድ ብሔራዊ የጤና ደህንነት ትግበራ እቅድ በአንድ ተቋም ብቻ ውጤታማ አይሆንም ያሉት ሚኒስትሯ መንግስት የአጋር አካላትና የዓለም አቀፍ ተቋማትን ትብብር እንደሚጠይቅም ገልጸዋል። የህብረተሰብ ጤናን ለአደጋ ሊያጋልጡ ይችላሉ የሚባሉ ነገሮችን ቀድሞ በመከላከል ቀድሞ ደግሞ ችግሮች በሚኖሩበት ጊዜ መተንበይ ምላሽ መስጠትና ምላሾቻችን ደግሞ ምን ያህል ለውጥ አመጡ የሚለውን መከታተልና ያንን እየገመገሙ ደግሞ እንደገና መፍትሄዎችን ማስቀመጥ ላይ ስራዎችን እንሰራለን። የብሔራዊ የሆነ የጤና ደህንነት ትግበራ እቅዶቻችንን ግን ስንመለከት በተለይ በአንድ ጤና ማዕቀፍ በምናይበት ጊዜ የሰው ጤና፣ የእንስሳቶች ጤና እንዲሁም ደግሞ የምንመገባቸውም የሌሎችም በአካባቢያችን ላይ ያሉ የጤና ሂደቶች በሙሉ የሰውን ጤና በቀጥታም ሆነ በተዘዋዋሪ የራሳቸው የሆኑ ተያያዥነት አላቸው ማለት ነው። ከዚህም አንጻር ከግብርና ሚኒስቴር ጋር ኢንቫይሮንመንትን ፕሮቴክት በምናደርግበት አካባቢ ጥበቃ ባለስልጣን ጋር ከሌሎችም ጋር ከመንግስትና መንግስታዊ ካልሆኑ ድርጅቶች ጋር በመሆን ይሄንን በጋራ እንሰራለን። ኢትዮጵያ ብዙ መግቢያና መውጫ ያሏት ሀገር መሆኗ መልካም አጋጣሚዎች ቢሆኑም ለበሽታ ስርጭት የራሳቸው አሉታዊ ተጽዕኖ አላቸውም ብለዋል። በዚህም ኢትዮጵያ የፈረመችውን የዓለም አቀፍ የጤና ደንብ መሰረት በማድረግ ተጋላጭነትን መቀነስ የሚያስችል ዝግጅቶች እያደረገች መሆኑን ገልጸዋል። ኢትዮጵያ በአየርና በየብስ ድንበር ላይ የበሽታ ቁጥጥርና ቅኝት እንደምታደርግም አንስተው ብሔራዊ ስትራቴጂያዊ እቅድ ስራዎችን ወደ አንድ እቅድ፣ ወደ አንድ በጀትና ወደ አንድ ሪፖርት ማምጣት ያስችላልም ብለዋል። ብዙ መግቢያና መውጫዎች አሉን። ስለዚህ ያ ደግሞ ለሀገሪቱ ትልቅ ጥቅም አለው። እንደ ጤና ደግሞ በጣም ተጋላጭነት እንዳይኖር ብዙ ዝግጅቶችን እናደርጋለን ማለት ነው። ከዚህም አንጻር በህብረተሰብ ጤና ላይ አደጋዎች እንዳይመጡ ምላሽ መስጠት በየብስም ይሁን በአየር ካሉ የመግቢያና መውጫዎች ላይ ቁጥጥሮችን ማድረግ ማጠናከር ላይ በጣም ብዙ ስራዎች እየተሰራ ነው። ያንን በጋራ ሆነን ነው እንግዲህ የምንገመግመው የምናየው ማለት ነው በሁሉም ሴክተሮች ደረጃ። ከዚህም አንጻር እንግዲህ የብሔራዊ ጤና ደህንነት ትግበራ እቅዳችንን በአንድ ጤና እይታ አድርገን ወደዛ ወደ አንድ መስኮት አገልግሎት ብዙዎች እንደምናመጣው ሁሉ እቅድና ዝግጅታችንንም ከፕሮግራም ጀምሮ እቅዱን ከበጀት ጀምሮ አንድ ላይ ማሰቡን ከዛ ደግሞ ሪፖርቶቻችን ደግሞ አንድ ላይ መናበብ የሚችሉበትን ሶስቱን አንድ ላይ የያዘው የአንድ እቅድ የአንድ ፋይናንስና የአንድ ደግሞ ምላሽ አሰጣጥ መረጃ መለዋወጥን አብረን ያስቀመጥንበት ይሆናል ማለት ነው። የግብርና ሚኒስትር ዴኤታ ዶክተር ኢፋ ሙለታ በበኩላቸው ብሔራዊ እቅዶቹ ከምርት ጀምሮ እስከ ምገባ ድረስ ያለውን ስርዓት ደህንነቱ የተጠበቀ ለማድረግ አጋዥ መሆናቸውን ገልጸዋል። የህብረተሰብ የጤናን አጠባበቅ ስርዓት ከምግብ ደህንነትና ይዘት አንጻር የተሟላ ማድረግ እንደሚገባም ገልጸው የሰዎችና እንስሳትን አካባቢና እጽዋትን ጤና ማረጋገጥ የሁሉንም ጥረት ይጠይቃልን ብለዋል። የዓለም ነባራዊ ሁኔታ በፍጥነት የተቀየረ መሆኑን ገልጸው ስልታዊ እቅዱ ትግበራ በጋራ መስራት እንደሚገባም ተናግረዋል። ፕሪቬንሽን ከምግብ ጀምረን ኳሊቲ ያለው ምግብ ጤንነቱ በጣም የተረጋገጠና እንደዚህም ደግሞ ከአመራረቱ ጀምሮ እስከሚመገብ ድረስ እስከ ኮንሳምፕሽን ድረስ በጣም ኒውትሪየንቱ የተጠበቀ
እንደዚሁም ደግሞ በፖስት ሃርቨስት ስርዓቶች ላይ እንዳይበላሹ በስርዓት ተይዞ በዚህ በኤክስቴንሽን ስርዓቱም ውስጥ ገብቶ አብረን የምንሰራ ስላለ ይሄ ሁሉ አንድ ላይ ተደምሮ የህዝባችንን የጤና አጠባበቅ ስርዓት ከሚመገበውና ምግቡ ያለውን ኒውትሪንት ጠብቆ እንዲበላና ለበሽታ መከላከል የሚሆን ነው ማለት ነው። ይሄ በሰፊ እየተሰራበት ያለ ነገር ነው። የዓለም ነባራዊ ሁኔታ በፍጥነት የተቀየረ መሆኑን ገልጸው ስልታዊ እቅዱ ትግበራ በጋራ መስራት እንደሚገባም ተናግረዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር መሳይ ኃይሉ በበኩላቸው ዛሬ ይፋ ያደረጉት እቅድ የኢትዮጵያን ብሔራዊ የጤና ስርዓት የሚያጠናክሩ ናቸውም ብለዋል። በዓለም አቀፍና በብሔራዊ ደረጃ የሚከሰቱ የጤና ስጋቶችን ቀድሞ መከላከልና ምላሽ ለመስጠት ትልቅ አቅም እንደሚፈጥሩ በማንሳት ኢንስቲትዩቱ ለትግበራው በቁርጠኝነት እንደሚሰራ አረጋግጠዋል። የጤና ስጋቶች በዓለም አቀፍ ደረጃም በብሔራዊ ደረጃም የሚከሰቱትን ቀድሞ ከመለየት አንጻር ፈጣን ምላሽ ከመስጠትም እንዲሁም ደግሞ መልሶ የማቋቋም ስራዎች ከዛም ባሻገር ደግሞ የድንበር ተሻጋሪ በሽታዎች ቁጥጥርና ክትትል በተለይ የቅኝት ስራዎችን ከማጠናከር አንጻር በየብስ መግቢያና መውጫ ኬላዎችም ጨምሮ የዓለም አቀፍ አየር ክልሎች ወይም ኤርፖርቶች አካባቢ የሚሰሩ ስራዎችን ከማቀናጀት አንጻር ሰፊ ስራ ተሰርቶ ልምድ የተገኘበት የጤና ደህንነት የህዝባችንን ጤናና ደህንነት የጤና ስጋቶችን ከመከላከል አንጻር ለሚሰራው ስራ እጅግ ብዙ ልምድ የተማርንበት የተሻለና ከፍ ያለ ውጤት የተመዘገበበት ነው። የዓለም የጤና ድርጅት ተወካይ ፕሮፌሰር ፍራንሲስ ኮሶሎ ኢትዮጵያ የዜጎችን ጤና አጠባበቅ ስርዓት ለማዘመን የምታደርገውን ቁርጠኝነት የሚደነቅ መሆኑን ተናግረዋል። የዓለም ጤና ድርጅት ከኢትዮጵያ ጋር በቅርበት እየሰራ መሆኑን ገልጸው የኢትዮጵያ መንግስት የአመራር ስርጭት ብቃት አድንቀዋል። የዓለም እርሻ ምግብ ድርጅት ተወካይ ፋራይ ዚሙዲስ ፋኦ የኢትዮጵያ የእንስሳትን ጤናና የአካባቢን ጥበቃ ስርዓት ለመደገፍ ቁርጠኛ መሆኑን ገልጸዋል። በኢትዮጵያ ዘላቂነት ያለው የጤና ስርዓትን ለመገንባት የዓለም አቀፍ ተቋማትና የግሉ ዘርፍ በትብብር መስራት አለባቸውም ብለዋል። እንደ ኢዜአ ዘገባ የ5 ዓመት የአንድ ጤና ስልታዊ እቅድ እንደ አውሮፓውያን አቆጣጠር ከ2025/26 እስከ 2029/30 የሚተገበር ሲሆን ብሔራዊ የጤና ደህንነት ትግበራው እቅድ ደግሞ እንደ አውሮፓውያን አቆጣጠር እስከ 2028/29 ይተገበራልም ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ ቅድመ አያቶች በደማቸው የፈጸሙትን የአድዋ ድል የደገመ በትውልድ ቅብብሎሽ የሚዘከር አኩሪ ልማት ቅርስ መሆኑን የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ገለጹ። ምህረት መለሰ ተጨማሪ አላት። ታላቁ የኢትዮጵያ ህዳሴ ግድብ ጳጉሜ 4 2017 ዓ.ም የአፍሪካና ካሪቢያን ሀገራት መሪዎች እንዲሁም አህጉራዊና ዓለም አቀፋዊ ተቋማት የስራ ኃላፊዎች በተገኙበት በደማቅ ስነ ስርዓት መመረቁ ይታወቃል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ለኢዜአ እንዳሉት የህዳሴ ግድብ ኢትዮጵያውያን በጋራ ታሪክ የሰሩበትና አስተሳሳሪ ትርክት የፈጠሩበት አኩሪ ልማት ቅርስ ነው። ኢትዮጵያውያን ለብዙ ሺህ ዓመታት ተንከባክበውና ጠብቆ ያቆዩቸው የተፈጥሮ ሰው ሰራሽና ባህላዊ ቅርስና እሴት ባለቤት የሆኑ ህዝቦች መሆናቸውንም ገልጸዋል። ቅድመ አያቶች ነጭ ወራሪን ድል በመንሳት የጥቁር ህዝቦች ኩራት የሆኑበትን የአድዋ ድል ያስመዘገቡት የታሪክ ገድልም ያልበገር ባይነትን ወኔን ያጎናጸፈ ትምህርት መሆኑንም ተናግረዋል። የአሁኑ ትውልድም በታላቁ የኢትዮጵያ ህዳሴ ግድብ ቅድመ አያቶች በደማቸው የፈጸሙትን ገድል በትውልድ ቅብብሎሽ በማሳካት አኩሪ የልማት ድል መፈጸሙንም አንስተዋል። የኢትዮጵያ ግድብ እንደ አድዋ ድል ሁሉ የኢትዮጵያውያን መተባበርና አንድነት ጎልቶ የታየበት መሆኑን አስረድተዋል። አድዋ ትልቅ ቅርሳችን ነው። ለምሳሌ ለምን በታሪክነቱ ቅርስ ነው። ሁለተኛ ደግሞ ለትውልድ እያስተላለፈ ባለው ያልደፈር ባይነት የሌላው እንደገና ደግሞ ቅርስ እየሰራን የምንገኝ ሀገሮች ነን። ለምሳሌ ህዳሴ ግድብን መውሰድ እንችላለን። ትናንት የተሰራና ትናንት ያለቀ ነው። ግን ማንኛውም የኢትዮጵያ ህዝብ አሻራ የኢትዮጵያዊ እና ትውልደ ኢትዮጵያዊ ለኢትዮጵያ ተቆርቋሪ ሁሉ አስተዋጽኦ ያደረገበት ስለሆነ ይሄ ገና ትናንት ነው የተመረቀ ተብሎ እንትን ማይሆን ሳይሆን በአንድ ጄኔሬሽን ውስጥ ቅርስ የሚሆን ነው። ኢትዮጵያ የሰው ዘር መገኛ የሚዳሰሱና የማይዳሰሱ ሃይማኖታዊ፣ ባህላዊ፣ ታሪካዊና ተፈጥሯዊ የሰው ልጆች ወካይ የዓለም ቅርሶች ባለቤት መሆኗንም ገልጸዋል። እነዚህ አስደናቂ ሀብቶች ኢትዮጵያን በቅርሶች ክምችት ቀዳሚ ሀገር እንደሚያደርጋትም ተናግረዋል። የሰውን ልጅ እና የስነ ህይወትን ዝግመተ ለውጥ የሚያሳዩ ከ220 ሚሊዮን ዓመታት ወደ ኋላ እስከ ቅርብ ዘመን ድረስ እስከ 100 ሺዎች 40 ሺዎች ድረስ ያለ የቅርስ ክምችት ነው ያለ። ከዛ እንግዲህ ኢትዮጵያ በርካታ ብሔር ብሔረሰቦች ያሉባት በርካታ ማህበረሰቦች ያሉባት በሃይማኖትም ስንወስድ የተለያዩ ሃይማኖቶች በተለይ በዓለም ላይ ትልልቅ ሃይማኖቶች ያሉባት እንደመሆኗ መጠን በጣም ሰፊ የሆነ የባህል ቅርስ አለ። የቅርስ ሀብት ስንለው
ማንኛውም የህብረተሰብ ውጤት የሆነና በትውፊት ከትውልድ ትውልድ የሚተላለፈውና የሥርዓተ ትውፊታችንና ብሂላችን አካል የሆነው ሁሉ ቅርስ ነው። በዚህ እንግዲህ ተዘርዝሮ የማያልቅ ቅርስ ነው ያለን። በአፍሪካ ደረጃ በጣም ዳይቨርሲፋይድ የሆነ የቅርስ ክምችት ካለባቸው የተፈጥሮም የባህልም ብንወስድ በቀዳሚነት የምትቆጠር ናት ሀገራችን። የቅርስ ጥበቃ ስራ ዜጎችን በማህበራዊና ኢኮኖሚያዊ መስተጋብር በማጋመድ ለሀገር አንድነት ከፍተኛ ፋይዳ እንዳላቸውም አንስተዋል። ሃይማኖታዊ፣ ባህላዊ፣ ታሪካዊና ተፈጥሯዊ ቅርሶችን ዜጎች ጠብቀው ለትውልድ ማስተላለፋቸው የዓለም ቅርስ እንዲሆኑ ጭምር ጉልህ አስተዋጽኦ ማበርከቱን አስገንዝበዋል። እንደ ኢዜአ ዘገባ በቀጣይም ከባለድርሻ አካላት ጋር በመተባበር የቅርሶችን ደህንነት የመጠበቅ የመንከባከብና የማልማት ስራዎች በማከናወን ለትውልድ ማስተላለፍ ስራ ተጠናክሮ እንደሚቀጥልም አስታውቀዋል። የኢትዮጵያ ቅርስ ባለስልጣንም ምንድነው ቅርስን መጠበቅ ማልማት ለሚቀጥለው ትውልድ ማስተላለፍ ነው ትልቁ ስራው ማለት ነው። ይሄን በሚያደርግበት ጊዜ ግን ራሱ ብቻ አይደለም፣ የተለያዩ አካላትን በየደረጃው ማሳተፍ አለበት። በክልል፣ በዞን፣ በወረዳ፣ በከተማ አስተዳደር ያሉ የቅርስ ጽሕፈት ቤቶች አሉ፣ እነዚህ ይሰራሉ። ከሁሉም ግን የቅርስ ጥበቃ እና እንክብካቤ በማህበረሰቡ ሰፊ ተሳትፎ ነው። ተመልካቾቻችን ለዕለቱ ያዝናቸው ዜናዎች ይህንን ይመስሉ ነበር። ዜናዎቹን ያደረስኳችሁ መብረካ ደሳለኝ ከመላው ስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ ሀዲያ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ